ጭንቅላታችሁ ክውብ እንዴ ቤት እንበላለን እንዴ ቤት ምግብ እየበላን ነው ሲጀመር ቤት ምግብ እየበላን አይደለም ዛሬ የጓደኛዬ ልደት ነው እናቴ ምን እንደጋበዘችኝ ራሱ አላውቅም ቂጣት ብትሉት የሆነ ነገር ተሞልሙሎ የሆነ ቺፕስ ምናምን እንዴ እናንተ ሰው ምግብ ማች ባልተና ቃለን እኛ ማሽነክተና ቃለን እኔ ባለሀብት ለጤንነቴ ብዬ ለካ ብዙ ነገሮችን አልፋለሁ በርግጥ አልፈልግም እንጂ ከዛ እዚህ ጋር የባለ ልደቷ ነው እጂ ለስላሳችን ላጥላጣ አድርገ ሻማችን የ10 ብር ሻማ ሎክሰን ብላ አጥፍተን ቦርሳ ውስጥ አድርጋለሁ ለምን ማታ ማብራት ስለሚጣፋ ይዤ ገባለሁ ባለለቷ እቺ ነች በነገራችን የጋበዘችኝም እሷ ነች እግዚአብሔር ይመስገን በጣም ደስ አለኝ ሁሌ ተዋለጂ በየቀኑ ልደትሽ በሆነ ራሱ አልኩት እንደ ይሄን መሰለ ምግብ መጋበዝም አቅም ካለሽ እናንተ በየቀኑ ነው ልደቱን ማከብርልሽ በየቀኑ አቢ በርዝደ ነው ምንሽ አንቺ ብቻ ጋብዥኝ እንጂ ብዬ እናንተን ይሄን አጥት ባሎ አልኩት እንደዚህ ምጥጥ አድርገን ትርኡ እስኪወጣ ከዛ አጥንት ቆጠርኩት እንደ ትርፍ ከበላችማ ከውስጧን ቢሆን ዳፈቻት ነው የምወስደው አልኩት እንደዚህ ትሩንና አጥንቱንም ባዶ ያደርግ ዋለ ያ ልደት አከባበር ይሄን ይመስላል ቾቾ በነገራችን እኔ ዛሬ የሴት ልዕልት አናቆቼ ሙዝ ቢቢሉ ሰጡኝ በነገራችን አናቆቼ ብዙ ጊዜ ቤት የሚሰጡኛል መኪና ምናምን ትራቭል ደግሞ እዚህ ቄራ አረጋለሁ መርካቶ ትራቭል አረጋለሁ በነገራችን እዚህ ደግሞ ወልቂጤ ትራቭል አረጋለሁ ጅቡቲም ኤርትራ ብዙ ሀገሮችን ከኢትዮጵያ ውጪ ትራቭል እንዳረግ ሁሉ ጊዜ ሄድል ይሰጡኛል እኔ እሱን ተጠቅሜ እጄ ተመልሻለሁ ብዙ ሀገሮች ከዓለም አቀፍ እንዳለም አቀፍ ቄራ እንዳለም አቀፍ እዚህ ገርጂ ደርሼ መጥቻለሁ በጣም ደስ ብሎኛል ከዛ ይሄ ሙዝ ኤቢሲጂ በላን ቆዳም ደግሞ ለጥራት ይጣቅመናል ሜካፕ ነው ዛሬ ጓደኛዬ ደግሞ ልደት አለባት ስለዚህ ፋፋሽ ብዬ መሄድ አለብኝ ማለት ነው ይሄን የዳይመንድ መነጽራችን አደረግን ማለት ነው ሾፍ አድርገን ልጣጩን ወርወር እናረጋለን ማለት ነው እንዴ ተሸከመልን ነው ታዲያ ከዛ እንደማንኛውም ሰው ተቃቁመን የብዙ ሰው አይንና የብዙ ሰው ድምጾችን ተቃቁመን ኮዬ በጣም ይረብሻል ድምጽ እንደባለ ሀብታችን እኛ ማለፍ አለምን ከዛ ይጎራውት ለከስ አድርገን ይሄን ምን አባቱ አልኩት ከዛ እዚህ ጋር ሲመጣ በነገራችን የሆነ ነገር ተሰጥቶ አገኙት እንደ ይሄ ነገርማ ሳልቀምስ በረከቱም ጥሩ አይመጣም አይኑም አልኩት ቀመሽ አድርጌ ሄድኩት ይሄን ይመስላል ቻው እንዴ እናንተ ልደት አከባበር እንደዚህ ከሆነማ ጠሩኝ እንጂ እንዴ ሰው ልደት ያከብራል እንዴ ይሄን መሰለ ምግብ እናንተ እንደዚህ አይነት ምግብ አለ እንዴ ሲጀመር ተፈጥሯል ወይ ዛሬ እኔ ምን እንዳዘዘችው እንዴት እንደሆነ ራሱ ግራ ገብቶኛል ለራስ አለ እንደዚህ አይነት ምግቦች ምድር ላይ እንዴ እኔ ማቆቆ የሀብታም ምግብ ሽሮ ጎመን ጥቅል ጎመን ከዛ ምን ልበላችሁ ድንች ነው ማቆ እናንተ የሀብታ እንዴ የደሃ ምግብ እናንተ አበዛዙ የደሃ ምግብ አበዛዙ እኛ ሀብት እንኳን ሀብታም እንኩት እኔ አንጎሌ ላይ ወጣ ምበላውንም ምታውና አጣሁት እናቴን ነው ምላችሁ እንዴት እንደሚበላ ራሱ ግራ ነው የገባኝና የሰው ልደት ለማክበር ነው ሄድኩትና ልደቱን ለማክበር ሄጄ ክውብዬ የኔን እድሜ አሳጥሬ ነበር እንደምንም ራሴን ተቋቋም እንደምንም ዶንት ታች ሚ ኤቭሪቲንግ ብዬ አጥንቱንም ምኑንም ምጥጥን ያረኩት እናንተ የደሃ ምግብ ማይጣፍጣል እናንተ ግን ሀብታምን አይበልጥምና የእናንተ ልደት ሄዳለሁ ብዬ ክዋልኩትና ጠላቶች ክውበል ትሩንም አስከልጠር ገኔ ባላቱና ተነምላችሁ አፍ ቢኖሮ ይጮው ነበርና ፎሎ ሰብስክራይብ አድርጉ ሀብታም ገንፎ አሰራርና አበላል ነው ዛሬ ደግሞ ምናሳያችሁ ምንድነው እንደዚህ የሚያደባድበን ብትሉት እውነቴን ነው የምላችሁ ሲምፕል ነገር ነው የሚያደባድበንና በጣም ዛሬ የእንቁ ባልትና እግዚአብሔር ይስጥሽ እኔ ከወንድሞቼ ጋር እንደዚህ እስኪደባደብ ያደረሰን ምንድነው እንቁ ባልትና ሄደን የአጥሚት የገንፎ ከዛ ደግሞ ሽሮ በርበሬ በሶ ለስፖርት ደግሞ ሀብሽ ልካልን ነበር በሚገርም ሁኔታ እኔ ገንፎ አልወድም ነበር ግን እጅሽ ብርክ ይበል እንዶ አንቺ የነካሹ ላይ ጣፍጥልሽ ነው ምላትና እውነቴን ነው ምላችሁ እንዴት አባቱ እንደሚጣፍጥ ገንፎ ልነግራችሁ አልችልም በዚህ ላይ ደግሞ በርበሯ ቤት ራሱ ብታዘጋጁት በዚህ ልክ ይመጣል ወይ አላቅም ለምን ሰርቼ ስለማቆኔምና ማዘዝ ከፈለጋችሁ መግዛት ከፈለጋችሁ እናንተም ውጭ ሀገርም አሽጋ ትልካለች ሀገር ውስጥም ደግሞ ባላችሁበት ቦታም ታመጣለች እናንተም ደግሞ ሄዳችሁ ማምጣት ትችላላችሁ ስልክ ቁጥሯን እዚህ ስር አስቀምጥላችኋለሁ ነው ደውላችሁ እዛዟት እኛ ይሄው ገንፏችን ሰሃን ላይ ራሱ ማውጣት አልቻለም በቃ እኔ ስቃምስ በፍጹም እንዲ ነው ምን በላን ያለው ይሄ ወንድሜ ምንም ቁጭ ብለን በላም ተደባድበን ከውስጥ ድስቱ ላይ ራሱ ውስጡን እኔ ልጅ እኔ ነኝ የምለው ላይ ተጣላና ቪዲዮ ከተማቻችሁ ላይክ ፎሎ ሰብስክራይብ አድርጉ ዩቲዩባችን ከቲክቶክ ስር አስቀምጬላችኋለሁ ቻው የሀብታም ገንፎ ይመስላል የሀብታም ምግብ አበላል ተጀመረ ማለት ነው ዛሬ ደግሞ ድርቆሽን በሽሮ ነው ምንበላ በነገራችን አንዳንዴ ቤት ውስጥ ወጥ ኖራችሁ ምግብ እንጀራ ወይ ዳቦ ሲጣፋ እንደዚህ አድርጋችሁ አታቁም በቃ አለቀ ሀብታም ስትሆኑ ይሄ ውስጥ አልፋችሁ ነው ወደ ሀብት ማማ የምትሄዱት እኛም ዛሬ ቤታችን ሽሮ አለ እንደ ድንገት ሆኖ እንጀራ አልነበረም ስለዚህ ሩቦናል ጠይቆናል ስለዚህ ምን እናደርጋለን ማለት ነው ድርቆሹ ኮረቱን ተለቅ የሚል ወጡን መያዝ የምችለውን ድርቆሽ ፈልፍለን አውጥተን
እንዲህ እንበላለን ማለት ነው። በቃ አለቀ። ሀብታም ስትሆኑ ባላችሁት ነገር የምትደሰቱት ነው። ሀብት ማለት ይሄ ነው። ስለዚህ እኛም ጠግበናል፣ እግዚአብሔር ይመስገን። እዚህ ላይ ደግሞ ሆዳችን ቦታ እንዲይዝ በላይ በርበሬ እንቀማለን ማለት ነው። እዚህ ላይ በርበሬ እንጨምራለን። በነገራችን አለቀ በቃ። አንድ 3 ማንካ በርበሬ እንጨምራለን። ይሄን መሰለ የሀብታም ምግብ። ስለዚህ ከተመቻችሁ ላይክ፣ ፎሎ፣ ሰብስክራይብ ደግሞ አድርጉ። ዩቲዩብን ከስር ገብታችሁ ኮፒ ሊንክም አድርጉ። አካውንት ተመቶብኛል። ስለዚህ በቃ የሀብታም አበላል ይሄን ይመስላል። አለቀ። ዛሬ ምሳችን ዘግተናል ማለት ነው። ቆይ የሆናችሁ በነገራችን ደበረኝ ካላችሁ ጤነኛ አይደላችሁ ማለት ነው። በቃ ምን ይደብራችኋል? ትወጣላችሁ፣ ከጩጬችሁ ጋር ኳስ ትጫወታላችሁ፣ ከፈለጋችሁ ከቴሌቪዥን ጋር ትጫወታላችሁ። ሳትፈልጉ ሜሲ ነው የምትወዱ፣ ሳትፈልጉ ክርስቲያኖ ሮናልዶ ነው የምትወዱ፣ ሳትፈልጉ ኳስ ሆቅ የሚላችሁ ሰዎች ማለት የኳስ አፍቃሪ ነው የምትወዱት። ማየት ብቻ አይደለም የመጫወት ስልታችሁ ራሱ ይጨምራል። ቆየ ስትሆኑ እንዴት ይደብራችኋል? አላርም ጎመን የሚላለ አስቤዛ መጣ ብሎ ግርግር የሚፈጥር መኪና አለ። በዚህ ላይ ደግሞ ጎረቤት ጨዋታ አለ። ልጆች ማለት ፋብሪካ ነው የምንመስለውኛ። ቆየለን ሰውት የልጆች ቅንቅን አሁን ዛሬ ክላስ ስላለን ክላስ የሌለ እሑድና ቅዳሜ አሳያችኋለሁ። ሌላ ታሪክ ውስጥ ነው የምንገባ። ሲጀመር አንጎላችን ይጦዛል። በቂ ቆዩ ኳስ ጨዋታ ይሄን ይመስላል። ከተመቻችሁ ላይ ካልተመቻችሁ ሼር፣ ከደበራችሁ ደግሞ ፎሎ፣ ከሰቀጣጣችሁ ደግሞ ሰብስክራይብ አድርጉ። ዩቲዩብም አለኝ ቲክቶክ ስራ አለ፣ ገብታችሁ ሰብስክራይብ አድርጉ። ይለፍልኝ ለነገሩ ያልፍልኛል። እኔ ኦሬዲ ለጥጫለሁ፣ ኦሬዲ አልፎልኛል። በቃ ይሄን ይመስላል። ቆየ ስትኖሩ ጥቅሙ ፈልጋችሁ አይደለም ሳትፈልጉ ማለት ነው። ኳስ ተጫዋች ነው የምትሆኑት። ፈልጋችሁ አስባችሁ አቅዳችሁ አይደለም። በቃ ግዴታ ነው። ከግቢ ስትወጡ ስፓልት ላይ ኳስ ይጫወታሉ። ውሃ ልትቀዱ ማሳ ስትወጡ ኳስ ይጫወት። ግቢ ውስጥ እንኳን መኪና ለማቆምም ራሳችሁን ተደግፋችሁ ለመቆምም ፀሐይም ለማሞቅ ስትሉ ኳስ የሚጫወቱ ታገኛላችሁ። ይወሰውሳችኋል። የሆነ ነገር ሜሲ የሆናችሁ ይመስላችሁና ጥሳችሁ መሀል ኳስ ላይ ነው ራሳችሁን የምታገኙትና ጩጫው ማለት ነው። ሜሲን የሚያስንቅ ክርስቲያኖ ሮናልዶ የሚያስንቅ ሰው ነው ቆያለሁ። በነገራችን እኔም በቅርብ ቀን አሁን ኢትዮጵያን ወክዬ እንደምጫወት እርግጠኛ ነኝ። በጣም ነርቨስ ነው የሚያደርገኝ እና ኢትዮጵያ ደግሞ ተስፋ አድርጋ እውነቴን ነው የምላችሁ እኔን ተስፋ አድርጋ ከተኛች ጎል ይገባባታል። በቃ ምንም ጥያቄ የለም። የኳስ ጨዋታ ይሄን ይመስላል። ከተመቻችሁ ላይክ፣ ካልተመቻችሁ ዲሌት፣ ከደበራችሁ ደግሞ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። በቃ አለቀ። እኔ ግን እጃውታ ያለብን ችግር አውራስ እንቢያል አሁን ብቻ በታክስ ባታክስ ምን አድርግልሃለሁ? ቅድም እጃውታ ኮሚቴዎቹ እንደዛ እንትኖቹ ሲመጡ ስለማብራትም ስለ ዋይፋይ አውራስ እንቢ አው ዋይፋይ ሲማራት እንቢ ብትቶ ምን ታመጣለህ? እኔ ምን ላድርግ? አሁን እኔ ላይ ብትቶ ምን ትቀማለህ? እኔ ላይ ብትቶ ጥቅም አለ ወይ? መብት አለ። ቅድም እጅህን አውጣ፣ እግርንም አውጣ፣ ተጠቀም። አንደበትህ ስለ እንቢ ያሻፈረ በጣም ታነቱ ማለት ነው። ቲክቶክንም ታዋለ ሁሉንም ታዋለ። ምን ይደረግ? እኔ እንዳንተ ጨካኝ አይደለሁም። በቃ ዝም በለው። ወዳይ ብለሳል እኮ ወዳይ ቢስበቀ እኔ ብቻ ነው አንዳንዴ እንደዚህ ነው የሚያስጨዋኝ። አሁን ለምሳሌ አሁን ካንተ ጋር የሰራነው ቪዲዮ አለ አይደለ? ካልታየጨዋለሁና እዚህ 50 ጊዜ ኮፒ ሊንክ አድርጉ ማለት ነው። 50 ጊዜ ኮፒ ሊንክ አድርጉ ማለት ነው። አዎ እያለ ነው 50 ጊዜ ኮፒ ሊንክ አድርጋ አካውንታችን ወርዷል እያለ ነው። ድገምላችሁ እስቲ ድገምላችሁ። ግዴለህ ሁለት ሳምንት አይዞህ ያልፈልሃል። በዚህ ቪዲዮ ህይወት ይቀየራል። እውነቴን ነው የምልህ። ግን አደራ ወደ እኔ ዳው አይዞህ ያልፋል። ነገ የራስ ቀን አለ። አይዞህ ጤና ካልገባ ያልፍልሃል። እንዲያልፍለት ስልክ ቁጥሩንም እዚህ ስራ አስቀምጥላችኋለሁ። የቲክቶክ አካውንቱን ማስቀምጥላችኋለሁ። ፎሎ አድርጉት። መሮጥ ነው። ፎሎ አድርጉት። እውነቴን ነው የምላችሁ፣ መሮጥ ነው። ከዚህ በላይ ልረዳ አልችልም።